ድምፅ የትም ቦታ እንዳሰሙት የትም ቦታ ሰላም ሀምል እንደምናችሁ ሱራ የዩቲዩብ ቻናል ተገኝታችኋል። ዛሬ በአዲስ ቪዲዮች ሪያክሽን እናደርጋለን። ከምን በፊት ሰብስክራይብ እና ላይክ በማድረግ ጀምሩ። በጣም እየተዘዋወረ አንድ ቪዲዮ አለ የሻማር እና ቀለሙ እስቲ አንድ ቪዲዮ አለ እሱን ደግሞ እስቲ አንድ ውሳኔ ይወስኛል። ከዚህ በኋላ ያንቺን ሆነ የውሽን ማሽን ይገዛል። እንደ ጓደኞቼ ጥሪ ጊዜ ዶሮችን አርብቼ መኖር ነው ማለት በላኔ በፋትሽ በለኝ ነው ከናንተ ቀብያ አሰዳኝ አባትሽ ሞቶ ይደል ከዚህ በኋላ እኔ ላሞችን አልቤ ዶሮችን አርብቼ እበቴን ተክስፔ ነው መኖር ነው የማን ይሁን ነው በቃ እስከዛሬ ላደረግሽኝ ነገር ሁሉ አመሰግናለሁ። አለም በጣም ነው ይህ ሰሙን ሻማር አይቀርታ አድርጉልኝ የራሱ ያን ነበር ሌላ ቪዲዮ በቃ ላይ ቆሎ እንደፈት ማለት ነው ያካለ እቺ እንደ ሲጣን አርጎ ኤምሰር ካራክተር በጣም ደስ የሚል ካራክተር ወዚላ ሰላም አንሳላ ድዝሪት እንዳመጣ ብያለሁ አላውቅም ምን ላድርግ ዲጋስታው ዱቄት አለቀባት ከባራም ትገረው የሆነሽ ጓደኛዋ ላይ መከፈል ተሰራ ብለ ያማከርባት እንደው እኮ ሀበሻ ግርም እንግል አው እኮ ማድረግ አይፈልግም እኮ ደበጣል እንደው ከዚህ በላይ ማስተርፒስ የሆነ ህዝባል እሱ ነው ማን እንደ ሀበሻ ራት ወደዛ ትገኝ አፈን ተባለት ቀጣዋ በባዶ ሲጀመር ዱቄት ለምን ትበላለህ? የት አለው አጥቼ እኮ ነው ቤት የለም ውጭ አለ ለበደልካል አትዳና ነው ብትቁ እናት ነገኝ ነበር በባዶ ዱቄት ከመበላ በል አሪፍ ነው ሳህን ያረጋል ቢላታ አይዲ ዋይለታ መስጠታ ሁሉ ያወራት ለይደና ሁሉ በቃ ከናል አረንከናል ቃለው ይልሻል ጉርጓዳሳውን ይገባልሻል ዋው የሚበሰና ማሩ የንቆረ ቆረ ልሻል ምጣም ይመጣል ሳን ውስጥ ይገባል ኦቶ የሚቀጥላል አራዳ ልጆች ምልከውን ይሆን ይተበላለቃል በለው እየቻለ ተማርጣወቶ አሽንታው አስተመርቶ ሸማት ይበላው እንዴት ነው እኔ በቃ ምን አውቃለሁ ተልቆ ምን ያበላቸው እዚህ ሰው ሲያጋጥመው አንዳንዴ ይሄ ድምፅ የትም ቦታ እንዳሰሙት የትም ቦታ እዚህ ሰፈር ምን አባሉ ፈልቀው ምን ያበላቸው ምን አባሉ እና ሴት ልጅ ብላ ሚራሱ ነው በሰፈሩ ምን አይነት ናቸው እና ሁለት አይነት ድምፅ ሲኖራችሁ እኮ እንደዚህ ነው። አንዳንዴ እሷ የዶሮዋን ኧረ ወገንታት Ahora tienes alguien a la calle, pues, cagado. Sí, qué tal. ከተማን
ኧረ በቃኝ ሱራት ይወዳል ነው ሰማሾይ እንገርሽ ታገችኛለሽ ወይ ስወድሽ ሳፈቅርሽ አንደቴ ነው ስሜ ላስረዳ ደህና ነኝ ይመስገን። በቃ ደግሞ በዓልን መስለሻል። አመሰግናለሁ። ምን ያው እኮ እኔ ሁሌ እንዳማረብኝ ነው አሉ እንጂ አንዳንድ እኔ ተይኝ በበዓል ምድር ቢያንስ ሰላም ዋለበት። አይን አለም እኮ ልታሳረቃችሁ ሞክራ አልተሳካላትም አሉ። እኔ የምልሽ እስቲ ቀደም አትበይ። ምን ብር ልጠይቃት ነው አይደል? በቃ ይደርሳል። እኔ የምልሽ ዘለቀችዬ እንዴት ነው እናንተ ሀገር አሁን በረዶ ነው አሉ። ያ ስኖ ነው አክቹሊ ከሳምንት በፊት ነው እኛ በዓልን ያከበርነው። እዚህ ክሪስማስ ነው የሚባለው። ብታዩ በቃ ኮልድ ነው ማለቴ ቀዝቃዛ ነው በጣም። እዚህ ታዲያ ልጆቹ ደህና ናቸው? አረ መጀመሪያ ይስሚ ከማውራትሽ በፊት ስኖ ነው አለች እኮ የሲኖቱ ፌሮ ነው አለ። ምን ያሳድብሻል ታዲያ? እያሳደብ አይደለም ደቆሩ እንዴችና ምን ነው አንቺ ዝም ብለሽ አናት ለፊት ተካለባሽ እንዴ? ተው እንጂ እኔ ድምፅ አልወድም። በዛ ላይ ደነግጣለሁ። ስትረሱም አለ ምናምን ከሀገር መውጣት ጭንቀቱ ራሱ አየሻ። እስኪ ስሚ እኔ እኮ ነገርኳት ያው ጆሮዋንም ታውቂዋለሽ መቼም። ደንቆሮ አንቺ ነሽ። መች ደንቆሮ አልኩኝ አሁን እኔ ሰማሽ ምን ጆሮአችን ድምፁ እንዴት እንደሚያምር ብትሰሚ። እኔማ በቃ ለበዓል ዘፈን አያስፈልገንም እሱ ይዘፍናል አልኩኝና ለካ ደግሞ ሳስበው መታረድ አለበት። አይ በቃ በጉ ይታረድ ጆሮ ይዘፍናል ብለን ሳስብ ለካ የበጋችንም ድምፁ ያምራል። ከዛ በቃ በጉ ዶሮ እያልኩኝ ለካ ደግሞ ይሄንንም ያጣ ስንት አለ ብዬ ተመስገን አለ። ምን ነው እወቁልኛ በዛሽ። አዎ ያው ከዛውን ለተቀራቸው እየሰጥቷል። የሚወስድ ነገር ይውሰድሽ። መውሰድ ስትይ ብር በዛብኝ በእውነት ብር እንደው መድኃኒዓለም አባቴ ከብርሽ ጋር አብሮ ገደል በከተተሽ። ተይኝ ሰው የባካችሁ እኔ እንደው ሊያስታርቃችሁ የሚችል ከሆነ የፈለጋችሁ ቢናገር ዳላር ልስጣችሁ። በቃ እንደው ታረቁ። የምርሽና ታይ ይስተማል እኮ አካሉ ምንድነው የሚያስቀውሽ? እሺ እንደው ለበዓል ሙክት በገጅልኝ ሙክት በ አዎ እና ደግሞ የሰው ካድል በጣም ደስ ከውላት አራት የሚከያ ነገር ምን ነው ደራሽ ነበር። አሁን ሄዶ አብራ ያስበላል። ለኔ ደግሞ እንደው ቲቪ የበዓል ፕሮግራም ማይበት የኢትዮጵያ ብሔራዊ መዝሙር ለመዘመር 1 2 3 አበርቱ ቢሆንልኝ አለሽ ነው። እሺ ከዩኒቨርሲቲ ሞፋይዛ ቆል ማለት ነው። ዋው ነገ ብቻ እኮ መስሎኝ ነበር ከእናንተ ጋር። አይ የቀራችሁ ነገር እኮ የለም። እሱ ጋሽ ገይዝሽ ልብሱም አለ አለ አይ አስዋል አባቱ የለም ብለክ ጀናት የኔ ቆንጆ ፍቅርሽ እንደ ሻማ ልበን አፍጥጦ ብልተጋበ አንተ ታረጡ ምን በና ማን ነው ወግረን የኔ ፍቅር ተቅማጥ ምሽ እንዴ ከላው ልትልገህ ነው ምን ታስበው አይደለም ፍቅርሽን መቋጠር ስላላፈ እንደዛ እንዴ ፍቅርሽ መኪና እንዳየው ውሻ ያቅበዘበዘኝ እኔማ አበት አባትየው ከች ብሏል። ግን ብለህ ምን ትሰራለህ? ችግር ጭንቅላት ላይ ቆም፣ አንጀት ላይ ብረት ይቆም ልጄ ማለት ነው። ለጥሎሽ
ለሁሉም ባተጠቃሚ ማህበረሰብ ዶደራንት በነጣ ይሰጣል። የብብቱን ሽታ መቋቋም አልቻልንም። ከማን ሜክሲኮ ተቆየ ተጨለው ታከነ መሄድ አንችልም። በእኔ መኪና ታሪክ ጀመርልኝ እንጂ አይደለም እኮ ለእኔ መኪና ከተገዛልኝ በኋላ እናንተ ከኋላችን ይወጣቷል። ስለዚህ ተሸፋለ ማለት አረኔ እንደዛ ለማለት ፈልጋሽ አይደለም። ኧረ በግበጥ እንዴ ገና በሕፃንነቱ እንደዚህ ሲሆን አስባችኋል? ወደ ውስጥ ማርያ አይደለም ያቱቶ ወንድሜ እሱን ይዤ ልወጣ ወራንሳ ብዙ አፍ ለቀፈው አይሰውና እንድመረው ካላት ይዘው ታዲያው አላለብን በዚህ ሁላ አንቆራጥቃለ ወን ስለሆንክ ነው የምትማተው አገሬ እንደምጠብቅ ወጣት ስለሆንክ ነው ከቤት ነው የሚጠብቋት። ኧረ ተጠላት የብሩ ሳደር ነው እንዴ? አዎ ለማላውቀው ዛሬ ትናንት የሰዋው የሀገር ባለውለታ ነኝ እኔ። በጣም ይቅርታ አስቀየምኩ። እንደዚህ የሚያበረታታ ሰው ነው ከገመን ሰዓት አምሳለቃ ሽካስቶ ሀገር ኢህአዴግ ከ17 ዓመታት ሀገሬን በውትድርና አገልግያለሁ። ከቀይ ባህር እስከ ግዴ ሀገሬን ለማስከበር ያፈርኩበት ቦታ የለም። ከጥሮታ በኋላ ራስን ለማስተዳደር ብሌ በ4,000 ብር ደመወዝ ተቀጥሬ እየሰራሁ ነው። 5 ልጆች አሉኝ። የምኖረው ሆቴል ውስጥ በተመላላሽነት በ4,000 ብር ተቀጥራ ከምትሰራው ልጅ ጋር ጎሮ ቆርቆሮ በቆርቆሮ የሆነ ሴት በ5,000 ብር ተከራይተን ነው። እንዴት ግን ቤት የለውም? የወታደር ቤቱ ሀገሩ ነው የኛ። ይህችን 10,000 ብር እየያዙ ለምን ታስበው ትችላል። በቃ በትመስልሽ ከዚህ አካውንት ሰጣችሁ ነው። አመሰግናለሁ። ይህ ድራማ አይደለም። የሚሰጡ ሰዎችን በድራማ መልክ 10,000 ብር የምናግዝበት ይህ ድራማ አይደለም የተሰኘ ኮንቴንታችን ነው። አሁን የሰማችሁትን የ50 አለቃ እውነተኛ ህይወታቸው ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማለት ነው። አገልግለናል። የኔ ግጥስ ይሾማል። ይሄ ባርኮት አጉላሳቢ ይባላል። ሾኔ ተማሪ እሺ በለኝና በእናትህ መኪና ልግዛልህ። ዛሬ ሁላ አወራሻለሁ እኮ እሺ ምንድን ነው አለ በህይወት አንድ ውሳኔ ወስኛል። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ እኔ ደግሞ ኮንፊደንስ ናት። ስለዚህ ከዛሬ ጀምሮ ራሴ መስራት ልቻለሁ። እሺ ከዳዲ ተጣብዬ መተው ሚደልስ ሲበቃ ለምንድን ነው የምታስጨንቀኝ? አሁን የማደርገው ከጥፋት ነው። ራሴ መስራት ስላለብኝ ቤት ሳይኖረው መኪና መግዛት ልክ ያለሽ ለምን ቤት አንገዛለን? ምንም ሄሎን ይፍጠር ሰላም ምን እየሰራ ነው? ከሸሎቹን እያስጫኑ እኔማ ምግብ እንድታዘልኝ ነበር። እሺ ምን ልታዘልሽ? ቆይ አንዴ ከማርጫሽ ደግሞ አንድ ሙሉ ዶሮና ቋንጣ ፍርፍር ማለት 200? አዎ ምን ነው? ከማን ጋር ሆነሽ ነው? አታውቃትም? ጓደኛዬ ናት። ቶሎ በልሽ። የትኛዋ ጓደኛ? አገናኙኝ እስኪ። አታውቃትም? ሆዲ እንዴ ምን ልከውለ ላቃዋጭጭ ሎኬሽኑን እልክልሃለሁ። ከዚህ ያዳሽ ከልክልሽ ነሽ መጣው እሺ እያየሁ ይታሽ በገፋ ብታመን ለፍቅር ባልችለው በላክም በመኖሪ በሰው ማመን አልተሳሳትክም። ዶሮ እሱ የለችም አመላለሽ ነው ሰይ ስሟን ማውቀዋል በልዶ ዴሊቨሪ መጣ። በጣም
እኮ ዝም በይ። ለካ አንቺ ነሽ ዶሮዋ ጥሬ ባየሽበት ሁላ የምትቃረቢ። ምንም አይጠቅም። ጀማሪ ስትሆኑ እንደዚህ ፈልጊዋለሽ? አረጻሽበት ብዬ ትፈልጊዋለሽ ስትለኝ ልበል? የኔ ንብረት እኮ ነው። አሁን የኔ ሆነ። እሺ የምትፈልገውን ካገኘ ጉጣ በቃ አጥቶልኝ ድረሱልኝ ምናምን ብሎ መጣው ቀረ እንዴ? እኔ መጫወት አልፈልግም። ግን ሌላ ነገር ከፈለክ ድጋሚ ገብተህ ብትበረብር ጥሩ ነው። ምንድን ነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለ? እናትና አባቴ አክብረው ያወጡልኝ የክብር ስም አለ። ከፈለግሽ በዛ ጥሪ። ማን አልከኝ? ስም ሄኖክ። ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት ሳይንክ እንደ ሌሎቹ ሌቦች ማስፈራሪያ ቢጠያስ የሰረክበትን ዕቃ ያስክበት መንገድ ብቻ ምን አለፋ ከአንተ ይልቅ እኔ ነኝ ሌባ የምመስለው። ትሰሚያለሽ? በስራዬ 5 ዓመት ልምድ አለ። እንደዛ ከሆነ ጥሩ። የስራ ልምድህን ትልክልኝና አይቼው ካመንኩበት እከፍልህና የሆነ ነገር ትሰርቅልኛለህ። የታገስኩሽ አልመሰለሽ? እስኪ ላይ የያዝን እራሱ ተመልከተው። ዞሯል እኮ። ምን መሰለህ እኔ ኮምፕሊትሊ ባንተ እርግጠኛ ሆንኩት። ቅድም እንዳልኩ አንድ ስም ካንተ አፍስሰው ያን አዋርድ ያሸነፈን በዛው ሁሉ ህዝብ ፊት ስጠራት በዓለም ላይ እርግጠኛ ነበርኩ። ስለዚህ 21 በሚለው ከሞተን ቁጥር እንድበልልህ ነኝሽ ሚስተር አለኝ ከዚች ቁጥር የማልፈታው ላስብት እንደገባኝ ግን ስረዳ 2 ሁሉም ፍጥረት ቢታደለው ስጋው ቢይዝ ድንግልና ለሷ ክብር እንዲመጥን እንዲኖራት ልዕልና ትሁን ያለው የፈጠራት የሱ ዙፋን ያችን መሬት እሷ ብቻ ከፍጥረቱ የወለድ ጸጋው ባለቤት ከማህፀን ሳትወጣ ጨምሮላት ድንግልና አንድም ሆነች በስጋዋ አንድም ደግሞ በልቧ ደግሞም አንድ ዓለም ደርሶ በእውቀቱ ማይፈታውን ድብቅ ቅኔ ንዑስ ልቤ ሲታገለው ይደንቀኛል ሁሌም እኔ ድንቅ ምስጢር ተካሄደ በተሰካች የምስራቅ ደጅ ማንም ደፍሮ ላይ ገባባት ገብቶባታል የእግዚአብሔር ልጅ አንድያ ልጅ ለአብ ሰማይ ለእሷ ደግሞ በዚች ምድር ክርስቶስ ነው አይካድም በክርክር በድርድር እናማ ስሌቱ ድምሩ ባንድ ላይ ከሰማይም በታች ከምድርም በላይ ለእሷ የሚሆን ምርጥ ቃላት ላገኝ ብዬ ላስብ ብለህ አላየሁም አልታየኝም ሀያ ትችላለህ። የተመሰከረልህ አጨብጭበናል። በጣም በርታ በርታ በርታለን ወንድማችን። ድጋሚ ማለት ነው ከጋቢስ ጋር ደስ የሚለው ደግሞ እኔም አንተን በጋራ የምንወዳት አንዲት እናት አለች ማምላክ ሁኔታው ላይ እና የጋራ አንድ ግጥም ዝም ብዬ ሁሌ የምለው ማለት ነው ሁሌ የምወደው ሚስትራልኝ ከዚህ ቁጥር የማልፈታው ላስብበት እንደገባኝ ግን ስረዳ 2 ሁሉም ፍጥረት ሲታደለው ስጋዊስ ድንግልና ለሱ ክብር እንዲመጥን እንዲኖራት ልዕልና ትሁን ያለው የፈጠራት የሱ ዙፋን ያችን መቤት እሷ ብቻ ከፍጥረቱ የወለድ ጸጋ ባለቤት ከማህፀን ሳትወጣ ጨምሮላት ድንግልና አንድም ሆነች በስጋዋ አንድም ደግሞ በሌሊት እያለ ይቀጥላል። እንኳን ተወለድክ